መቼ እንዳነበብኩት ትዝም አይለኝ። ሁለት መስመር ግጥም አለች። ጠላቴ ሆይ በል ከፍ 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 ከዚያ ላይ ስትወድቅ አጥንት እንዳይተርፍ ይላል። ከፍታን የተመኘው ጥሩ ሰው ስለሆነ አይደለም። ከፍ ባልክ ቁጥር አወዳደቅ ስለሚቀየስ እና ከፍታ ያስፈራል። ሰው ሲያመሰግን ምናምን ነገር ዘይዶን ኖሚ ቢያውቁኝ ኖሮ እኮ እንደዚህ አያመሰግኑኝም ነበር። እኔ እንኳን እግዚአብሔር በሚያውቀኝ ልክ እንኳን ራሴን በማውቀው ልክ ጓደኞቼ በሚያውቁኝ ልክ እኔ ሰዎች ቢያውቁኝ ኖሮ እንደዚህ አይነት የክብር ቦታ አይሰጡኝም ነበር። ሰው ስለማያውቁኝ ነው። ምንም አይነት ጥሩ ስሜት ሊሰማኝ አይገባም because of this የሚለው ነገር እንደ ፕሪንሲፕል ነው ሙስሊም የሚያስፈራ ኤሪያ ነው። ትላልቅ እናቶች እኔ ቲክቶክ ላይ ከወጣቱ በላይ እናቶች ናቸው ያሉት። አሁን ኖቲስ ያደረኩት ነገር ቤተክርስቲያን ሲሄድ በጣም ትላልቅ እናቶች ሚኒመም ከ50 ዓመት እና ከዛ በላይ የሚሆኑ እናቶች ናቸው ሪኮግናይዝ የሚያደርጉኝ። መጀመሪያ ልጆቻቸውን ጠርተው ልጅ ታውቂዋለሽ ምናምን ይሏታል። ነገር መንገድ ላይ አስቆመው ይመርቁሃል ምናምን ነገር የሆኑና ጠርቶኝ ባለፈው የሆነ ቪዲዮ እንድች ብለ ተጠቀምካት ቃል አሳዝናኛለች። ይሄን ቃል አልወደውም እንደዛ አትበል ምናምን ያሉኝም እናቶች አሉ። ሶ ትላልቅ እናቶች ያሉ ማለት ነው። ላይክ ቢከፋቸውም ደስ ቢላቸውም የነሱ ምርቃትም የነሱ እርግማንም ቫልዩ አሉ። የሚያስፈራ ኤሪያ በጣም ከዛ ደግሞ በቤተክርስቲያን ትምህርትም ደግሞ ዝም ብለው ሳይወጡ ቪዲዮ ሳይሰሩ ምን ሳይሉ ግን አክቹሊ ኤሪያውን ካንቫስ የሚያዩ ቤተክርስቲያን ዙሪያ የሚነገሩ ነገሮች የሚሰሙ ትላልቅ መምህራን ትላልቅ ሰዎች አሉ። እና እኛ እንደ ትውልድ አለብን ብዬ የማስበው ትልቁ ችግር የሆነ ለእግዚአብሔር ጊዜ ማጣት፣ ለነፍስ ጊዜ ማጣት ነው። ማለት ውስጣችን እኮ ፍላጎቱ አለ። ፍላጎት የማጣት ምናምን ጉዳይ ሳይሆን we don't know how to manage it ነው። አሁን ከመንፈሳዊ ህይወት አንፃር እስከዛሬ ሲነገረን የሆነ አይነት ፕሮሰስ አለ። ካንሱ ስፒሪቹዋል ሲሆን ወይ ከእግዚአብሔር ጋር ያለ ሰው እንትን አድርጎ ተብሎ የተነገረን ፕሮሰስ አለን። ልክ ገና ስናስበው ያደክመናል። ምክንያቱም እኛ በጣም ቢዚ ሰዎች ነን። ስራ በጣም ቢዚ ያደርገናል። ኑሮ በጣም ቢዚ ያደርገናል። በጣም ብዙ ሪስፖንሲቢሊቲዎች አሉብን ምናምን ነገር እንደዛ የሚነገሩን ፕሮሰሶች ሁሉ መሄድ የምንችልበት አቅም ጊዜ ያለን አይመስልም። ሰው ሁሉ ጊዜ እንደምናስበው አይ ዊል ሜክ ታይም በቃ አሁን እቺ ነገር ቦታ ስትይዝ እቺ ነገር ስትስተካከልልኝ ምናምን ነገር ይሄን አድርጌ እመጣለሁ በቃ ያኔ ሰብሰብ ብላለሁ የሚለው እሳቤ አክቹዋሊ እግዚአብሔር ጊዜ እንድናጣ ስለ ነፍሳችን ለማሰብ ጊዜ እንድናጣ ያደረገን ይመስለኛል። መንፈሳዊ ነገሮችንም ስናደርግ ደግሞ በዚህ ሜንታሊቲ ሆነን ከቴክኒካሊቲ አንፃር በቃ አብዳነት ቤክሲያን ደርሻለሁ ጸሎት ደርሻለሁ አድርጌዋለሁ ከማለት አንፃር እንጂ አክቹዋሊ ከእግዚአብሔር ጋር ተገናኝቼበታለሁ በሚል ሜንታሊቲ አይሆን ልክ እንደ ሪስፖንሲቢሊቲ ልክ እንደ ግዴታ ሆኖብህ የሆነች ነገር አቺቭ ለማድረግ ብቻ ለውስጥ ላለው ወቀሳ ዝም ማስበያ ብቻ የሆነ ያክል እርምጃ እንራመዳለን እንጂ አክቹዋሊ ክርስቲያናን ኤክስፒሪየንስ ለማድረግ ጊዜ ያገኘን አይመስለኝም። ግን አክቹዋሊ ጊዜ ጠፍቶ አይደለም፣ ያው የጊዜ ባለቤት ራሱ እግዚአብሔር ነው። ግን የፕራዮሪቲያችን ጉዳይ ፕራዮሪቲያችን በጣም እንዴት ነው ተዛብቷል። ለየትኛው ነው ቅድሚያ መስጠት ያለብን የሚል ሄራርኪካል ኦርደሩን ያምታታ ነው ስለሚመስለኝ ቅድሚያ መስጠት ስላለበት ነገር ቅድሚያ የሰጠን አይመስለኝም። ሁሉም ነገር ይቀራል አይደለ? ሁሌ የሚባል ነገር ስለሆነ በጣም ለምደነው አልቀሩም። ግን አክቹዋሊ ግራቪቲውን ያሰብነው አይመስለኝም። ሁሉም ነገር ይቀራል። ጤናም ይቀራል፣ ውበትም ይቀራል፣ ሀብትም ንብረት ሁሉ ነገር ይቀራል። ሁሉም ሲቀር የማይቀር እግዚአብሔር ብቻ ነው። ሰሞኑን የሆነ ቦታ እያወራሁት ነበር። ለፍተህ በጣም ጥረግረህ ጥርስህን ነክሰህ ምናምን ቤት ትሰራለህ። ቆመህ ተጨቃጭቀህ ምናምን ነገር በጣም ትልቅ ቤት ያማረ ቤት ምናምን ታስተክላለህ። የዛሬ 50 ዓመት የዛሬ 100 ዓመት እዛ ቤት ውስጥ የሚኖር ሰው ስምን ራሱ አያውቁም። እሺ ተወለውጠው ብቻ እንዳይመስልህ ለልጆች እንኳን ቢወረስ የልጅ ልጆች አፕሪሺየት ያደርጉትም ድካምን ሀያቲ እንደዚህ ለፍቶ አይሉም። ስምን አያውቁትም። ገብቷል አይደል? ትረሳለህ። አንተ ደም ተፍተን የተከልከው ያንን ነገር ኖቲስ ግን አይደረግም። ሁሉም ነገር ይቀራል። አክቹዋሊ ሁሉም ሲቀር ደግሞ የማይቀረው እግዚአብሔር ብቻ ነው። ይሄንን ፕራዮሪቲ በጣም መረዳት ያስፈልጋል። ሁሉም ነገር ሲቀር የማይቀረው እግዚአብሔር እንደሆነ የዚች ምድር ኑሮ የእንግድነት እንደሆነ ከተረዳ ደግሞ ጊዜም ቅድሚያ የሚሰጠው ለእግዚአብሔር ነው። ጠላት ዲያብሎስም ይሄንን ያውቃል። አክቹዋሊ ሁሉም ሲቀር የሚቀረው እግዚአብሔር እንደሆነ ዲፕሊ አንደርስታንድ ካረከው ለእግዚአብሔር ቅድሚያ እንደምትሰጥ ስለሚያውቅ የመጀመሪያ ስራው የሚሆነው ይመስለኝ በጣም አንተን ቢዚ ማድረግ the sin of busyness ይሉታል ፈረንጆቹ። ለእግዚአብሔር ጊዜ እንድታጣ ነው የሚያደርግ። ቤተክርስቲያን አለመሄድህን፣ አለመጸለይህን፣ አባን ለማግኘት ጊዜ ማጣትህን ምናምን ነገር ጀስቲፋይ እንድታደርግ ያደርጋል። በጣም ብዙ ስራ አለብኝ፣ ክላስ አለብኝ፣ ኤግዛም አለብኝ፣ እንደዚህ አይነት ሪፖርት ሚት ማድረግ አለብኝ፣ እንደዚህ አይነት ሰዓት ማድረግ አለብኝ። ያን ነገር ትሰማና እግዚአብሔር ድካምን ይረዳል ትላለህ። እውነት ነው፣ እግዚአብሔር ድካምን የሚረዳ አምላክ ነው። ግን እኛ አስተያየርተነዋል ወይ ነው እግዚአብሔር ከኛ የሚፈልገውን ነገር እና አክቹዋሊ ለእግዚአብሔር ጊዜ እንድናጣ የሚያደርገን ሆነ። የዚህ ምክንያቱ የሚመስለኝ ደግሞ ምንድነው በጣም ኤክስፖዝድ ሆነናል በጣም ለብዙ ነገሮች ማለት ነው። አሁን በሰው ልጆች ታሪክ ከነበረው ከየትኛውም ትውልድ የኛ ትውልድ በጣም ኤክስፖዝ ይመስለኛል። ምክንያቱም ዓለም በእጃችን ናት። እዚህ ቁጭ ብዬ ጥቂት ኪዎችን ታይፕ በማድረግ የትኛውም የዓለም ክፍል ላይ ያለውን ሁኔታ ማየት እችላለሁ። እኔ ዛሬ ብዙ ትራቭል ማድረግ አይጠበቅብኝም፣ ብዙ መንገድ መሄድ አይጠበቅብኝም። በጣም ብዙ ነገሮች ለማየት ኤክስፖዝድ ነው። ሁሌ እናወራ ጓደኞቼ ጋር እና ቁጭ ብለን የቱ ጋር የተሳሳተው ማለት እኔ 27 ዓመቴ ነው። ከዛ በጣም ጥሩ ቀን እያሳለፍኩ ደስ ብሎኝ ጓደኞቼ ጋር ጥሩ ቁርስ በልቻለሁ፣ ቡና ጠጥቻለሁ ምናምን ደስ ብሎኝ
ከዛ አንድ ስልኬን ስክሮል ሳደርግ የሆነ የ27 ወይ 26 ዓመት ወጣት ሚሊዮነር ሆኖ በጣም ከባድ መኪና ሲነዳ ያለ ከዛ ቀን ይበላሽ የቱ ጋር ተሳሳትኩት? በቃ ለምንድን ነው ይሄንን ህይወት እየኖርኩ ያልሆነ? ከልጅነት ጀምሮ ማድረግ አለብኝ የተባልኩት ነገር አድርጌ ትምህርቴን አጥንቻለሁ፣ ውጤት አምጥቻለሁ፣ ስራ ፈልጌ ተቀጥሬያለሁ ምናምን። ግን ኢን ዘ ኒር ፊውቸር አሁን እዛ ልጅ ላይ የማየውን ኑሮ መኖር እንደማልችል አውቃለሁ። ሶ ዌር ዲድ አይ ጎ ሮንግ? የቱ ጋር ተሳሳትኩት ብለህ ታስባለህ። ከዛ ሴንስ ኦፍ ሪስፖንሲቢሊቲ ይሰማል። ከመሬት ላይ ካለው አጠገብ ካለው እውነታ አንጻር ሳይሆን ሰው እየኖር ያለው ኑሮ ታይና ኦኬ ኢትስ ፖሲብል ሰዎች ኑሮ እየኖሩ ነው። አይ ሃቭ ቱ ዱ ኢት ኢን ሰም ዌይ። እኔ ማችም ማድረግ አለብኝ። ሶ አይ ሃቭ ቱ ፋይንድ ዌይ። ገብቷል። ሰው አሁን ፕራዮሪቲ ምን ሆነ? ያንን ላይፍ ሚት ማድረግ። ከዛን እግዚአብሔርን ስለማሰብ ምናምን ነገር የሆነ የትርፍ ጊዜ ስራ ይሆናል ማለት። በትርፍ ጊዜ ነው እግዚአብሔር የምታስበው። ዋና ዋኛለው፣ ሳይክል ነዳለው፣ ሙቪ ያለው፣ ቤተክርስቲያን እሳለማለሁ ብለህ በትርፍ ጊዜ ከምትሰራቸው ስራዎች ጋር ነው የምትዘረዝረው። እግዚአብሔር መፈለግ መንፈሳዊነት የላይፍ ፕራዮሪቲ አይሆንም ማለት ነው። እግዚአብሔርን እየፈለግ እግዚአብሔር ጋር እየኖርክ ለጽድቅ የምታገል አትሆንም። የሆነ አሁን ስንክሳር ምናምን የምናነበው ለዛ እኮ ነው። የእነሱን ላይፍ ተመለከትና ደግሞ ኦኬ ፒፕል ኩድ አክቹዋሊ ቢ ዲስ ሆሊ ላይክ በዚህ ልክ ቅድስና ማግኘት ይቻላል ትልና ያንን ቅድስና ያንን ጽድቅ ለማግኘት የምታገል ሰው ስትሆን ደግሞ ሌላው ነገር ሁሉ ሰከንደሪ ይሆናል። ገብቷል። ሰው አለ ማለት እኮ አይደለም። አልቲሜት ጎል እግዚአብሔርን ማግኘት ነው። ሶ ሌሎቹ ነገሮች ለማግኘት የምታደርገው ጥረት ከዛ ጎል የሚያደናቅፍ ከሆነ አቮይድ ታደርጋቸዋለህ። ገብቷል። በቃ ሌላ ጊዜ ትላለህ ወይ ትተዋዋለህ። አልቲሜት ጎል ያዘበው አልቲሜት ጎል ሀብታም መሆን ከሆነ ደግሞ ሀብታም ከመሆን የሚያደናቅፉ ነገሮች አቮይድ ታደርጋቸዋለህ። ዋን ኦፍ ዞስ ቲንግስ ንስሐ መግባት ነው። ዋን ኦፍ ዞስ ቲንግስ መቁረብ ነው። ሶ አሁን የምሰራው ስራ አሁን ያለበት ቢዝነስ ያነካካ ሶ አሁን ንስሐ እየገባው እየቆረብኩ መስራት የምችለው አይሆንም። ሶ ሌት ሚ ሜክ ታይም ትንሽ ሰራ ላድርግ፣ ነገሮች ቦታ ያዙልኝ። ልክ እንትን ፎልስ ያደርግኝ ኦን ዘ ላይን መስመር ሲይዝልኝ ያን ጊዜ እመለሳለሁ። እግዚአብሔር ቀረ ማለት ነው። ደግሞ መቼም አትመለስ። ሶ ለእግዚአብሔር የሚሆን ጊዜ አጥተናል። እግዚአብሔር ጊዜ ስራ አድርገናል። ወደን ላይሆን ይችላል፣ ታውቆንም ላይሆን ይችላል። አክቹሊ ሳይታወቀንም አክቹሊ ስፒሪቹዋል የሆነ መስሎን መንፈሳዊ እንደሆነ ነው የምናስበው። አንዳንዴ እንደጠፋን አይታወቀንም። ሉቃስ ላይ ያለው የጠፋው በግ ምሳሌ ያለ አይደለ? በግ ሲጠፋ እስቲ ለጥፋ ብሎ አይጠፋም። ከፊቱ ያለውን ሳሩን ውሃው ምናምን እያለ እረኛው እንዳለ መንጋው እንዳለ እያሰበ የሚንቀሳቀሰው ድንገት ዞር ሲል ግን መንጋው የለም። ድንገት ዞር ሲል ከረኛው አይን ጠፋ ነገርና እኛም እንደዛ ያለን ይመስላል። ህብረት ውስጥ ቤተክርስቲያን ውስጥ ያለን ይመስላል። ቤተክርስቲያን ስናልፍ ስለምንሳለም ወይ በሳምንት አንዴ ነው በምን ጊዜ ፈርት ልክ ቅዳሴ 12 ሰዓት ይጀምራል። እኛ 2 ሰዓት ላይ ጊዜው ከተባለ በኋላ ገብተን ጸበል ጠጥተን ምናምን ስለወጣን ታምር ሲነበብ ስለሰማን ምናምን አክቹሊ ክርስቲያን ሆነን ይመስለናል። ገንዘብ አዋጡ ሲባል ስለምናዋጥ በቃ ጥሩ ነገር እየሰራን ያለን ይመስለናል ምናምን ነገር ያለን መስሎን ግን አክቹሊ የለም። እንደዛ ሆነን ነው የምንጠፋው። እና ትልቁ በጣም ሰው ቢነቃ ብዬ ደስ የሚለኝ ትልቁ ያለንበት ፒትፎል ይሄ ለእግዚአብሔር ጊዜ ማጣት አክቹሊ ከእግዚአብሔር ጋር አለመሆን እና ለሱ የሚሆን ጊዜ ማጣታችን ይመስለኛል። እኔ ቤተሰቦቼ በጣም ሰክሰስፉል ናቸው ብዬ እንዳስብ ከሚያደርገኝ ነገር አንዱ እነሱ ባለፉበት ነገር ባለማለፌ ነው። ሶ ዊቶክ በተለይ መብራት ሲጠፋ ምናምን ተሰብስበን እናወራለን። ሻማ ከበን ይወራል። ባቴ ያለፈባቸው ስትረግሎች፣ በእኔ እድሜ እሱ የነበረባቸው ቦታዎች፣ እሱ እንዴት እንደተማረ እንዴት እንደነበረ ምናምን the way we are living right now ምናምን እመለከትና actually they are successful። እነሱን ተዋቸው። እኔ የቤታችን መጀመሪያ ልጅ በጣም ህፃናት ትናንሽ ወንድሞች አሉ። like 5 ዓመት 6 ዓመት ወንድሞች አሉ። አይገናኝም ቤታችን። እኔ 5 ዓመት 6 ዓመት እያለሁ እኛ ቤት የነበረው ላይፍ ስታይል እና አሁን እነዚህ ልጆች ያሉበት ላይፍ ስታይል አይገናኝም። ሶ የኔ ፋሚሊ ሰክሰስፉል ናቸው ብዬ እንዳስብ የሚያደርገኝ ያን ነገር በገንዘብ በምናምን አይደለም የምልህ ኢቭን አስተሳሰብ ዋይዝ ሜንታል ስቴት ዋይዝ ማለት ነው። እና እነሱ የነበሩበትን ላይፍ ደግሞ ስትመለከቱ ለዛም እኮ ነው ማይረዱ ማለት ታውቃለህ አይደለ? አሁን አንተ ዲፕረስ ዶኛለሁ ብትል አይገባውም፣ ያንተ ፓርት አይገባውም። ምክንያቱም እነሱ በጣም ብዙ የሚያስፈራ ነገር ውስጥ አልፏል። አሁን እኮ አሁን ጦርነት ምናምን የሰማነው ያየነው እነሱ አክቹዋል ሰለባዎች ነበሩ። ላይክ መንግስት በሚቀየርባቸው ጊዜዎች ላይ ምናምን ነገር ዲፕረስድ መሆን አሁን እነሱ ያለፉበትን ነገር ብናልፍበት ሰርቫይቭ አናደርግም ማለት ነው። ምን ጎደለብህ? ትለብሳለህ፣ ምግብ ከቤት አልጠፋም፣ ወላጅ አለ፣ ኬር የሚያደርግ ወላጅ አለ፣ ጓደኞች ዋይ አር ዩ ዲፕ ምንድን ውስጥ ይሄ ጎደለብኝ? አሁን አንተ ልታቀርባቸው የምትችላቸው ምክንያቶች እነሱ ጋር ሄዶ ዋይ ምክንያቱም እነሱ ያለፉበት ስትራግል እናንተ የምታልፉበት ስትራግል አይገናኝም። ግን ደግሞ ሁሉም ሰው የራሱ ትግል ነው የሚታገል። ሁሉም ሰው እኔ አሁን ጫማ አጣው ጫማዬ ምናምን ብዬ ማለቀስ ቢሆን አንድ ወንድሜ እግር ስለሌለው የሚያዘን ቢሆን እዚህ ጋር እግር የሌለው ሰው እያለ አንተ እንዴት ጫማ አለቀብኝ ብለህ ትበሳጫለህ ልትለኛችን። በቃ የሱ ስትራግል የሱ ነው፣ የኔ ስትራግል የኔ ነው። ገብቶሃል አይደል? የሱን ስትራግል አይቼ ባለኝ ነገር ግሬትፉል እግዚአብሔር አመሰግናለሁ ባለኝ ነገር የጎደለኝ ነገር የለም ማለት ግን አልችልም። ገብቶሃል? የሁሉም ሰው ስትራግል የሁሉም ሰው በቃ ሰው በራሱ ልክ ነው ስትራግል የሚያደርግ። በቃ እኔ የጫማዬም ማለቅ ምናምን ሊሆን ይችላል የሚያበሳጭ የሆነ ሰው ደግሞ በየ10 ሜትሩ ትራፊክ እያስቆመ ስለሚቀጣው እሱ ነው የሚያበሳጨው፣ መኪና እየነዳ ማለት ነው። በቃ ኢትዮጵያ አዲስ አበባ ውስጥ ፓርክ ማድረግበት ቦታ አጣው የሚለው ነገር ነው የሚያበሳጨው።
ስትረግል አታደርግም ልለው አልችልም። ያነሱ ገብቷል ባለበት ሰዓት የሱ ስትረግል የሱ ፈተና እሱ የሁላችንም ፈተና ይለያያል እና እነሱ የነበሩበትን ስትረግል ስታየው እኛ ያለንበት ነገር ደግሞ ትንሽ ሊመስል ይችል ይሆናል። እንግዲህ እኛ ስትረግል ይሄ ነው በቃ ሬዝ ከተደረግንበት ካደግንበት ስትረግላችን ነው እና የእነሱን ነገሮች አይተ ምናምን ልትጽናና የምችልበት ኤሪያ ቢኖርም አደሴም ታይም በጣም ብዙ ኦፖርቹኒቲዎች ያሉን ያክል አደሴም ታይም ደግሞ በጣም ብዙ ኦብስታክሎች ኤክስፖዠሩ ከጥቅሙ ከጉዳቱ አንፃር መታየት ያለበት ያ ነገር ስፒሪቹዋሊ ስቴብል እንዳንሆንም ፋት መሆን የሚችል ይመስለኛል። ጥሩ ክርስቲያን ከሆንክ መጀመሪያ ነው መስጋኝ የምትሆን። የሰዎችን ችግር ማየት እግዚአብሔር እንድታመሰግን አልነበረም የሚያደርግ እንድትራራላቸው ነገር እንድታደርግላቸው። አሁን ያለንበት ደረጃ በጣም ዝቅ ያለ ስለሆነ በጣም የሆነ ገና ስላልጀመር ነው ማመስገኑ ምናምን ነገር እናይና እሺ እንዲህ ስላላደረከኝ እንላለን። ከዚህም ባሰስ አለ ምናምን ጥሩ እኮ ነው እንደዛ አትሊስት ያም እግዚአብሔር እንድታስበው አፕሪሺየት እንድታደርገው አድርጎሃል። ግን ከዛም መብለጥ ነበረብህ አንተ ፖይንት አንተ ከዛም መብለጥ ነበረብህ በራስህ አሁን ዴይ ቱ ዴይ ላይፍ ውስጥ እግዚአብሔር ካለ በህይወት ውስጥ ያለው በጎ ነገር ሁሉ እንደማይገባ ታውቃለህ። ባይዘው እኔ ፐርሰናሊ ምንም ነገር ላይ እንድራመድ ከሚያደርጉ ነገሮች አንዱ እሱ የትኛውም ህይወት ውስጥ ያለው በጎ ነገር እኔ ለእግዚአብሔር ስለታመንኩለት እኔ ለእግዚአብሔር ጥሩ ስለሆንኩለት ይሆነልኝ አይደለም። በስራዬ መጠን ኢች ዴይ እግዚአብሔር አምላክ እየከፈለኝ ቢሄድ ኖሮ ሰው ሆኜ እንደማልቆም አውቀዋለሁ። ያን ነገር ነው ሪኮግናይዝ ማድረግ ከቻልክ የእግዚአብሔር ፍቅር ብቻውን አመስጋኝ እንድትሆን ያደርጋል። አሁን ኦርቶዶክሳዊነት ባላንስ የማድረግ ህይወት ነው። አሁን የተሻለ ነገር መፈለግ ነውር የለም ማደግ መፈለግ ምናምን ተፈጥሯዊ የሆነ እንትናችን ነው። ግን ስስታም ደግሞ እንዳንሆን ጥንቃቄ ይፈልጋል። ስስት ውስጥ ደግሞ እንዳይጥልህ ማለት ነው። ስስታም የምትሆን ከሆነ የተደረገልህ ምንም በጎ ነገር የምታይበት ኢንጆይ የምታደርግበት ጊዜ አይኖርም። you always want more ከዛ ግን ሞር መጣ ሸዋትስ ኔክስት ከዛ ሞር ነው አልቲሜት በጣም ብዙ መጣ so what are you going to do with it actually ግን እጅ ላይ ያለውን ኢንጆይ ያደረክ እጅ ላይ ያለውን ሼር እያደረክ የተሻለ ነገር ብትፈልግ ነው የለውም በራሱ so እግዚአብሔር ልፋትን ሲባርክልህ ድካምን ሲባርክልህ የሆነ የደከምክበት የሰራበት ነገር ጥሩ ሲሆን እግዚአብሔር ይመስገን ጸልዬ ለምኛ ለሳኝ which means ግን በቃ I have to settle here ማለት ደግሞ አይደለም I can dream more ብትኖሩ አይደለም የሚለው ቅዱስ ጳውሎስ ብንኖር እግዚአብሔርን ቢፈቅድ ይህንን ወይም ያንን ነገር እናደርጋለን በሉን እናደርጋለን ብለህ ማቀድ አይቀርም እንደ እግዚአብሔር ፈቃድ ነው ነው ታውቃለህ። አሁን ብኖርም እግዚአብሔር ቢወድ እግዚአብሔር ቢፈቅድ ብለህ የምታቀድ ከሆነ ያቀድከው ነገር ባይሳካልህ ሚዝረብል አትሆንም። መጀመሪያ የሚያቀድከው እግዚአብሔር ከፈቀደ ብለህ ነው እግዚአብሔር አልፈቀደም ብለህ ይከም በራሴ ብለህ ከሆነ ፕላን ያደረግከው ግን ሳይሆን ሲቀር የቱ ጋር ተሳሳትኩት ዝም ጥፋት የመጣው you beat yourself ማለት ነው which means የራስን ድርሻ መውጣት የለብህም ምናምን አይደለም። እግዚአብሔር ፈቃድ እንዳልሆነ የምታውቀው አንተ ማድረግ የምትችለውን ካንተ የሚጠበቀው ነገር ሁሉ አድርገህ የእግዚአብሔርን ድጋፍ በምትጠብቅበት ጊዜ ለእግዚአብሔር ያን ነገር ካስቀረው እግዚአብሔር አልመረጠልህም አልፈቀደልህም። በአንተ ስንፍና የቀረ ነገር ከሆነ ግን it's your fault አንተን ማረም። ከዛ ባለፈ ግን የተሻለ ነገር መፈለግ ነው የለበትም። በቃ በመጽሐፍ ቅዱስ የምናውቃቸው አሁን ብዙ ጊዜ ስለ ገንዘብ ምናምን ሲነሳ ገንዘብ ኃጢአት አይደለም ገንዘብን መውደድ ነው ኃጢአት ለገንዘብ መገዛት ነው ኃጢአት እንጂ ገንዘብ በራሱ አይደለም ኃጢአት። በጣም መጽሐፍ ቅዱስ የሚናገሩት በጣም ትላልቅ አይተህ ከሆነ መጽሐፍ ቅዱስ ሁለት አይነት ቅዱሳን ነው የምታገኘው። አይዘር አግብተው ወልደው የሚኖሩ ቅዱሳን ናቸው፣ አይዞ በድንግልና የሚኖሩ ቅዱሳን ናቸው። አግብተው ወልደው የሚኖሩ በጣም ብዙዎቹ የምናውቃቸው ቅዱሳን ባለጸጋ ናቸው። እና አብርሃም እና ይስሐቅ እና ያዕቆብን ተመልከታቸው፣ እነ ኢዮብን ያቸው ወደ ብሉይ ኪዳን ከሄድክ ማለት ነው። በድንግልና የሚኖሩ ከሆነ ደግሞ በድንግልና ይኖሩ ዓለምን ስለናቀ ምንም የሉ ያሉን ሁሉ የሚሰጥ ስለሆነ ማለት ነው። you have to choose your path እኔ አሁን ዓለምን ንቄ ሁሉ ነገር ትቼ ገንዘብን ንቄ ምናምን ነገር በድንግልና ተወስኜ ከዛ ከዓለም ወጥቼ ለእግዚአብሔር ጊዜ ሰጥቼ ካልክ ገንዘብ ምን ያደርግልሃል? አገባለሁ ወልዳለሁ የምትል ከሆነ ደግሞ ገንዘብ ማግኘት ግዴታ አለብህ። የምርጫ ጉዳይ ራሱ አይደለም። ምክንያቱም ወደዚህ ምድር ህይወት እያመጣህ ነው፣ ሪስፖንሲቢሊቲ አለ ምናምን። ገንዘብ በራሱ ነውር አይደለም፣ ሀብታም መሆን ምናምን ነውር አይደለም። ለገንዘብ መገዛት ገንዘብን መውደድ ነው ኃጢአት የሚሆነው እና የተሻለ ነገር መፈለግ ማድረግ መፈለግ እግዚአብሔር አምላክ ስራ እንዲባርክልህ መፈለግ ምናምን ኃጢአት ነው አይደለም። በሴም ታይም ግን ሪኮግናይዝ ማድረግ መቻል ደግሞ ያስፈልጋል የደረስክበትን ኤሪያ ለማለት ነው። አሁን ፕሮሰሱን ወደድከው ማለት አይድል አትሆንም ማለት ገብቶሃል። አይድል ካልሆንክ ደግሞ እግዚአብሔር የማስቀየም ዕድል በተወሰነ መልኩ ይቀንሳል። ሰራ ሰው መሆኑን እግዚአብሔር አምላክ ይፈልገዋል። ስራ ፈት መሆንን ነው እግዚአብሔር አምላክ የማይፈልገው። ያንን ፕሮሰሱን ላቡን መድከሙን ከወደድከው ከዛ ደግሞ የሚመጣው ሪዛልት የሆነ ዌቨር ያለን እምነት እግዚአብሔር ያለን እምነት እንዲዋዥቅ የማያደርገው ከሆነ in any situation ሲሳካልም ሳይሳካልም ያሰብከው ሲሆንም ሳይሆንም ተመስገን ማለት የምችል ሰው ከሆነ ገብቷል። አሁን ቅድም ባልነው ከሆነ የምናመሰግነው ኮንዲሽናል እንሆናለን። ምክንያቱም ቅድመው መንገድ ላይ ያለውን ካንተ ባስቸገረው ሰው አይተህ እግዚአብሔር ይመስገን ካልክ ካንተ በጣም የሻለው ሰው ስታይ ደግሞ ጌታዬ ለኔስ ልትል ነው ማለት ነው። ምንም እኮ አይደለም እኮ ኤክስቴንድ ማለት ኮንዲሽናል ይሆናል። in both ways ነው ቢሆንልህም ባይሆንልህም እግዚአብሔር ላይ ያለ እግዚአብሔር ላይ ለመታመን የማይጎድልብህ ከሆነ ከዛ በኋላ ሰርተህ የሰራውን እግዚአብሔር አምላክ እንዲባርክልህ መፈለግ ነውር የለውም። ድርሳነ ሚካኤል ላይ አንድ ታሪክ አለ። ህዳር ይሁን እርግጠኛ አይደለም ህዳር የሆነ ወር ላይ የሚነበብ እና ሰውየው በየቀኑ እየተነሳ የሚጸልየው ሚካኤል ይባርከኝ ነው። ጥሩ ሰው ነው
እግዚአብሔርን ይወዳል፣ ለቅዱስ ሚካኤል ይታመናል። ቅዱስ ሚካኤል ወዳጁ ሚካኤል ወይ ባርከኝ፣ ቀን በድህነት እስከመቼ ይጨቀ ባርከኝ ባርከኝ ነው ጊዜው። ጭቅጨቃው ሲበዛበት ቅዱስ ሚካኤል ተገለጠለት። ምን ልባርክልህ? ምን ልባርክልህ? አንተ አሰራም ቁጭ ብለህ ባርከኝ ብትለኝ ምን ልባርክልህ? ሂድ ስራ፣ ሂድ አሳጥ፣ እንደዚህ አድርግ። ታሪኩ ይቀጥላልና ሰርተ ባርክልኝ ማለት የተገባ ነገር ገብቷል አይደል? ሳትሰራ ሳትለፋ ምናምን ነገር እግዚአብሔርን አትጠብቅ። ከሰራ በኋላም ደግሞ እግዚአብሔር የሚሰጥ ነገር ሁሉ ያንተ ልፋት ዋጋ ብቻ ሳይሆን የእግዚአብሔር በረከት እንደሆነ ሪኮግናይዝ ማድረግ መቻል ትልቅ ነገር። የእግዚአብሔር በረከት እንደሆነ ሪኮግናይዝ ካረክ ደግሞ ያንተ ብቻ አይደለም፣ በዙሪያ ያሉ ሰዎች ሁሉ ነው። የዕለት እንጀራዬን ብላ አልጸለይክም፣ የዕለት እንጀራችንን ብለን ይጸለይክ። በላብህ የሚመጣው እንጀራ እንጀራችን ነው እንጂ እንጀራ አይደለም። የግድ ሼር ማድረግ አለብህ። እግዚአብሔርን ከምታመሰግንባቸው መንገዶች አንዱ ይታ መስገን በማለት አይደለም፣ የሰጠን በማካፈል። በአፌ ተመስገን እያልኩ እኔ ብቻዬን የምኖር ከሆነ እያመሰገንኩ አይደለም፣ አመስጋኝ ሰው አይደለም። ተዋል አይደለ? ትሰጣለህ። ከዛ ደግሞ ያሰብከው ሳይሆን ሲቀር የሞላ ሳይሆን ሲቀር ያንተ ሚስቴክ ያንተ ስተት የሆነበትን ቦታ ከማረም ባሻገርም ግን እግዚአብሔር የወደደው ሆነ እግዚአብሔር ይመስገን ማለትን ደግሞ ትለምዳለህ። ያን ጊዜ አመስጋኝ ሰው ነህ እንጂ በአንደበት ተመስገን በማለት አይደለም። በቃ የሆነ ትተዋለህ። አክቹሊ ያን ምስጋና መኖር እንዳለበት ረሳውና በአፍ ብቻ እያልኩ ትቀራለህ። የሰውየው ያጨሳል፣ ይጠጣል፣ ሌላ ምንም ስራ የለውም። ለምንድን ማሰራው ምናምን ሲባል ሰርቼስ ገንዘብ ታገኛለህ፣ ገንዘብ አግኝቼስ ሀብታም ትሆናለህ፣ ሀብታም ሆኜስ ከፈለግከውን ታደርጋለህ። አሁን የፈለኩት እያደረኩ አይደለም፣ ያን ሀብታም መሆን የሚያስፈልግ እዚህ ያለው ፕሮሰስ ስለሚደላ አሁን የቃምኩ አሁን እየጠጣው ነው፣ አሁን እያጨስኩ ደስ እያለኝ ነው። እዛ ድረስ ምን አስኬደኝ ብለህ ኦልሬዲ አክሰፕት አድርገው ትቀመጣለህ።